ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታ በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ቴዶ ዛህራን የሚያገባት ይመስልሻል? ቢያገባ ደስ ይለኛል፣ ግን አላውቅም። እነሱ ናቸው። ተው ያንተ ማቀሳሰር ደግሞ ይለያል። አታጣለኝ ከጓደኞቼ ጋር። ከሴዶና ከጆኒ ማን ነው የሚያሸንፈው? እኔ በተደጋጋሚ ተናግሬያለሁ። ጋዜጠኛ መደገፍ የለበትም፣ ምክንያቱም ስሜታዊ ይሆናል። እኔ ግን ለለፋ በደንብ የለፋ ያሸንፍላለሁኝ። ምክንያቱም እዛ ሪንግ ውስጥ የሚገቡ አትሌቶች በሙሉ ጀግና ናቸው። ለኔ እዛ ጋር መድረስ ቀልድ አይደለምና የለፋ ያሸንፍ ማን ያሸንፋል የሚለው ምንም ምርጫ አልሰጠም። 2018 ዓመተ ምህረት እንዴት ነበር አንቺ ጋር? ቆንጆ ነበር። 2019 ዓመተ ምህረት እንዴት የሚሆን ይመስልሻል? በጣም ቆንጆ፣ በጣም ስኬታማ መሆንበት የሚሆን ይመስለኛል። አሜን፣ አላህ ያርግልሽ። አሜን አሜን። እናመሰግናለን። አድዋ በሚዘጋጀው ኢቲኤፍሲ ሴዶና ጆኒ ማን ያሸንፋል ብለህ ታስባለህ? ሴዶ በምን ያሸንፋል? ቀጥቶ ነው ምናምን ባንዴ ነው እንጂ ሴዶ ባንዴ የሴዶ ደጋፊ ብዙ ነው። ባንዴ ይዘርራል እያለ ነው። እሺ አመሰግናለሁ። ጀሞ አንዴ ላቋርጣችሁ። ከሴዶና ከጆኒ ማን ያሸንፋል ብላችሁ ታስባላችሁ? ይጠየቃል እንዴ? ኧረ ተውልኝ፣ አታሳፍረኝ ተው። በሰው ማን ያለሽ ማን ያሸንፋል? እኔ ሴዶ አድናቂ ነኝ፣ ግን ጆኒ ያሸንፋል። ጆኒ ያሸንፋል? አዎ። በመጀመሪያው ዙር ሳሚሽን ወይስ የሚያሸንፈው ታስባለች? ቢያንስ ያ ሁለተኛው ዙር ላይ ምናምን ያልቃል። እኔ በእርግጠኛነት ጆኒ እንደሚያሸንፈው አልጠራጠርም። ግን የሴዶ አድናቂው ነኝ፣ ግን ምን ያደርጋል ቢሆንለት ደስ ይለኛል። ግን ጆኒ ያሸንፋል። ዛሬ 0-2 ላይ በጣም ተጠባቂ ፋይት በሴዶና በጆኒ የሚደረገውን ማን ያሸንፋል ብለሽ ታስቢያለሽ? ጆኒ ኢዝ ዘ ኪንግ። ጆኒ ኢዝ ዘ ኪንግ ሰምታችኋል። በመጀመሪያው ዙር ቀጥቅጦ ነው የሚያሸንፈው ወይስ እንዳዘው ጠምለለ ነው? ኢንዶሚያው ትታወቃለች። ማን ይደግማል እንደ ታሪክ ማለት ነው። እሺ ማን ያሸንፋል ብለሽ ታስቢያለሽ? ከጆኒና ከሴዶ ማለት ከጆኒና ከሴዶ ጆኒ አይ ፒክ ጆኒ። የራሴ ቪዲዮ ላይ ሴዶ ብዬ ነበር። ሐሳብሽ ለምንድን ነው ከየርሽ? ጆኒ ቱ ማች ላቭ ለጆኒ ያርሱለት በዛው። እሺ ዛሬ ከኒጋ ነው የምገኘው። የፐርፊውሙ ዱነግ ልበልሽ? ይቻላል። አይ ያው ዛሬ ወሳኝ ጥያቄዎች ነው የምጠይቀው። ጆኒ እና ሴዶ ፋይት እየደረሰ ነው። ያው ትሰማለህ፣ በደንብ ትከታተላለህ ብዬ አስባለሁ። ማን ያሸንፋል ብለህ ታስባለህ? ኦፍ ኮርስ አይ ጆኒ ያሸንፍ ይመስለኛል። አረ ኖ ዳውት ዩር ሉክ ኢዝ ላይክ ኢትስ ኦብቪየስ ነገር እንትን ነው። ይኸውልህ ጁጂትሱ የሚችል ሰው ካልመጣ ዲፌንድ ቢያንስ በጁጂትሱ ሊጠል ባይችልም ጁጂትሱን ዲፌንድ የሚያደርግ ሰው ከሌለ ጆኒ ማንም ያሸንፋል ብዬ አላስብም። ከዚህም በኋላ የሚመጡ ሰዎች ማለት ነው። ሴዶ ግን 20 ዓመት ማርሻል አርት ውስጥ ቆይቻለሁ፣ እንዲያውም 7 ዓመት ቴኳንዶ 13 ዓመት ደግሞ ኤምኤምኤ ሰርቻለሁ ብሎ ያነሳው ነገር አለ። ስለዚህ ለጁጂትሱ አዲስ ላይ ሆንበት ይችላል ብላ አታስብም? ሴዶ ሳያሳየን አያልፍም። ቢችል ኖሮ ሳያሳየን አያልፍም በእርግጠኝነት። እዛ ከቻለ እንግዲህ ያው ተፎካካሪ ይኖርበታል። ጆኒ ትንሽ ሴዶ ሊያስጨንቀው ይችላል፣ ግን ክሊርሊ ጆኒ የሚያሸንፍ ይመስለኛል። ሴዶ ግን ያስጨንቀዋል ብዬ አስባለሁ። ሜይቢ የኔ ፕሪዲክሽን ጆኒ ከያዘ ያው ያዘው ነው አይረቀው፣ ግን ሴዶ እንደው በግራንድ የሆነ ነገር ቢያሳይ ወይ ቢመታው ትንሽ ይጎዳዋል ብዬ አስባለሁ እዛ ላይ። እሺ በመሬት ላይ የማይወርድ ከሆነስ ጨዋታው ያው ዱላ የማን የተሻለ ዱላ መምታት አቅም አለው ብለህ ታስባለህ? ጆኒ ፓንች ሲያደርግ አላየነውም እስካሁን። ለዛ አንደርስቲሜት ባናደርገው አሪፍ ይመስለኛል። አይመስልም? ጆኒ ሜቢ ጁጂትሱን አይተነዋል፣ ግን ፓንች በስርዓት ፓንች ሲያደርግ አላየነውም። ሴዶ እንግዲህ ኦብቪየስሊ አይተነዋል። ጠንካራ ነው፣ ብረት ነው ሴዶ ጠንካራ ነው። የሆነ ጊዜ መስጊድ አግኝቼዋለሁ በነገራችን አይቼዋለሁ። እንዲህ አይተናል እና ፓንች ቢያደርግ አይ ቲንክ የሴዶ የሚጠነክር ይመስለኛል። ግን ስለ ጆኒን ስላላየን ደግሞ አንደርስቲሜት አላደረገውም። እሺ ጆኒስ ዱላ መቀበል ይችላል ብለህ ታስባለህ?
ጆኒ ይችላል ወይስ ሴዶስ? ዱላ በመቀበል ማን ይበልጣል? መቀበል ሴዶ በደንብ ይቀበላል። ኦሮ በደንብ ነው የሚቀበለው። ያ ሁሉ ክትፎ ምንድነው? አይ ሌላው ደግሞ ያው እንግዲህ ሲንግል ሙዚቃቸውን አይታል ዲስትራካቸውን ብዬ ሰምታል ብዬ አስባለሁ አይደል? መጀመሪያ አያጅቦና በቀሉ ነበር። ያው በቀሉ ቫይራል ሆኗል። አሁን ደግሞ ሁለተኛ ቴሬኒናና ከዛ ደግሞ የጆኒ ሞክረዋል ብሎ ራፕ ጆኒ የማን ተመችቷል? አንዴ እኔ ሴዶ ተመቸኝ። ፕላስ አርጭበታለሁ ዳንስና ቴሬኒና እሱ ተመችቶኛል። ስለዚህ በሙዚቃ ግን ሴዶ ቢያንስ ያንን እንኳን ቢሸነፍ ጥሩ አልበም አውጥቷል ማለት ነው። አይ እንግዲህ ያንኪ መች ተሻባት። ነሐሴ 21 ፋይቱን መታችሁ በአካል መታደም ለማትችሉ ሰዎች አይጋችሁ ከቨርድ አዳራሽ ላይቭ ስትሪሚንግ ፓርትነር ሆኗል ከኢቲኤፍሲ ጋር። ይሄንን ላይቭ ስትሪም ለመከታተል በአዳራሽ.com ገብታችሁ ቼክ ማድረግ ትችላላችሁ። this is going to be an improved version of what we had last time. በላይቭ ስትሪሚንግ ላይ everything ተሻሽሏል። አሁን እስከ ሰኞ ድረስ በ300 ብር ብቻ ነው አዳራሽ ላይ መመዝገብ የምትችሉት። ከዛ በኋላ ግን ዋጋው ይጨምራል። እንዴት ሳይን አፕ ማድረግ እንደምትችሉ እናሳያችኋለን በቪዲዮ እና 8 ዙር በደንብ እንደፈሰፈሰው ፈልጋለሁ። ሌላው ደግሞ የመጀመሪያ ላይ የ5 ዙር ጨዋታ ነበር የእናንተ። ከዛ በኋላ አሁን ወደ 8 ከፍ ብሏል መሰለኝና 8 ራውንድ መሆኑ አድቫንቴጅ አንተ ወደ ጥልቁ ለማስገባት አስበህ ነው ወይ? ካርዲዮስ ኮንዲሽን አሪፍ ነው ወይ? 8 ራውንድ ቢሆን አያሰጋም? ዝግጁ ነኝ እኔ ምንም የሚያሰጋኝ ነገር የለም። ገብቷል? ዝግጁ ነኝ ለሚፈልገኝ ዝግጁ ነኝ እያልኩ ነው። ገብቷል? 5 ዙር ነው ያንሰኛል። እኔ በራዘሪ 5 ዙር እንዴ ምንድነው? 5 ዙር እኮ 3 ደቂቃ እኮ 15 ደቂቃ ምንድነው? 15 ደቂቃ ፋይት ነው እንዴ በራዘሪ። እና 8 ዙር በደንብ እንደፈሰፈሰው ፈልጋለሁ። ገብቷል? ሲኒየር ነኝ እያለ ረጅም እያወራ ነው። እኔ ደግሞ እንደዛ አይመቸኝም። ወሬ ብዙ ወሬ አልወድም እኔ። ገብቷል? ነሐሴ 1 እንገናኝ እያልኩ ነው። 8 ዙር አሁን ጌች ፈቅዷል። በደስታ ተቀብለናል። 8 ዙር በ8 ዙር እንገናኝ። በአንዱ ዙርም ላይ ቆይ እኮ ይችላል፣ ግን 8 ዙር ነው መፈሳፈሰ። ገብቷል? በረዘሪ እሱ ግን ተቀብሏል። 8 እርግጠኛ ነኝ አይቀበልም። ምክንያቱም ጭሱ መጥቷል። ገብቷል? እያየሁት ነበር ጭሱ መጥቷል። ግን አንዴ ተወስኗል። ምንም ማድረጋችሁም በረዘሪ መጥቶልህ ጀስ አንተ ደግሞ በልተህ 62 ኪሎ ማሞላ ሰውዬ ነህ። ሂሳብ እንዴት ነው በረዘሪ? አልተማርክም ነው? እሺ ከታይሰኗ ጋር ነው የምገኘው። አብርሃምን ኢንተርቪው አድርጌ ተመልሻለሁ እና አብርሃም አንድ ያነሳው ነገር አለ። አንተ በዚህ አመት ውስጥ 57 ኪሎ፣ 60 ኪሎ፣ 63 ኪሎ ሻምፒዮን ሆናለሁ ብለህ ነበረ። እሱ ደግሞ ምንድነው የሚያወራው? በ57 ኪሎ እኮ መጀመሪያም ሻምፒዮን አልነበረም ብሏል። ለሱ ምን መልስ? ይኸውልህ አብርሃም አለ ማለት ነው ሲኒየር ነው። ረጅም አመት ቦክሱ ላይ ቆይቷል። ረጅም አመት ተደብድቧል። እንደዚህ ዱላ አለበት ተረዶ። ገብቷል? እኔ በዚህ አመት ይኸውልህ ዱባይ የዓለም ሻምፒዮና ስመረጥ 57 ኪሎ ሻምፒዮን ሆኜ ነው። ትንሿ ስቴዲየም አይነ ስውር ራሱ አይቷል ያን ጨዋታ ማለት ነው። አብርሃም ዱላ ስላለበት ነው ተረዳው ጀለሲ። እሺ ሌላው ደግሞ የሁለታችሁ ፋይት አንተ እንዲያውም በ63 ኪሎ ቤት ዲቪዥን ላይ መጥቼ ያንኳኳው ነው። አንተን ካሸነፍኩ በኋላ የ63 ኪሎ ሻምፒዮንም እሆናለሁ ብለሃል። እሱ ደግሞ 63 ሳይሆን 61 ላይ ነው ፋይት የምናደርገው እኮ አለ። የትኛው ነው ትክክል? ይኸውልህ እንደዛም ቢሆን እኮ እኔ 60 ኪሎ ግራም ነኝ። አንተ ደግሞ በልተህ 62 ኪሎ ማሞላ ሰውዬ ነህ። ገብቷል? ማን ነው እየመጣ ያለው? ሂሳብ እንዴት ነው በረዘሪ? አልተማርክም ነው? እና ወደሱ ነው እኔ ወደሱ ነው ወደ አንተ ነው እየመጣ ያለሁት። ገብቷል? እኔ 60 ኪሎ ቻምፕ ነኝ። 61 ነው ያልኳ። 60 እና 61 እንዴት ነው ይገናኛል? ጀለሲ 61 ሆነ 63 ሆነ እነጥቃለሁ። እኔ 3 ኪሎ ግራም ካታጎሪ ሻምፒዮን ነው የሚሆነው። ገብቷል? አንተ 63 ሻምፒዮን ነህ፣ እኔ 60 57 ነኝ። 61 ሆነ 62 ሆነ 63 ሆነ ያንተን ወስዷለሁ ነው አጠቃላይ። ገብቷል? እኔ እየመጣሁ ያለሁበት ሂሳብ ተማሪ ዘርዬ